ስለ ፋይዳ ዲጂታል መታወቂያና ፋይዳ ምን ያህል ያውቃሉ? ፋይዳ ተብሎ የሚጠራው ዲጂታል መታወቂያ ለዜጎች መስጠት ከጀመረ ሰነባብቷል። በኢትዮ ቴሌኮም በኩል ይደረግ የነበረው ምዝገባና የመታወቂያ መስጠት አሁን ላይ አገልግሎቱን በባንኮችና በወኪል ግለሰቦች በኩልም ምዝገባ እየተካሄደ ነው። ለመሆኑ ፋይዳ ምን ጠቀሜታ አለው? ዜጎችስ ጠቀሜታውን ምን ያህል ተረድተውታል? ፋይዳ የዲጂታል መታወቂያ አይነት ሲሆን የነዋሪዎችን የባዮሜትሪክ ወይም የጣት አሻራና የአይን አይሪስ እንዲሁም የፊት ምስል እንዲሁም የግል መረጃዎችን በመሰብሰብ አንድን ግለሰብ ልዩ በሆነ መልኩ እንዲታወቅ የሚያስችል ነው። ፋይዳ ለግለሰቦች ማንነታቸው በህጋዊ መንገድ በማረጋገጥ መሰረታዊ የዜግነት መብታቸውን ለማግኘት ያስችላል። የዜጎችን ፍላጎት ያገናዘበ አገልግሎት ያስገኛል። ግላዊ መረጃዎችን በአግባቡ በመያዝ ለዘርፊያና ለሌሎች አደጋዎች እንዳይጋለጡም ያደርጋል። ማንነትን ለማረጋገጥ ያስፈልግ የነበረውን የሰነዶች ማገላበጥ በማስቀረት ለፈጣን አገልግሎት ምቹም ነው። በተመሳሳይ ፋይዳ መታወቂያ ለነጋዴዎች የተቋማትን የተንዛዛ አገልግሎት ቀልጣፋ ያደርጋል። የንግድ ጥናቶች ትክክለኛውን የወደፊት አደጋ በመተንበይ የቅድመ መከላከል ስራ ለመስራትም ያስችላል። የተሳሳተ የማንነት መረጃ ይዘው ለሚቀርቡ አገልግሎት ተጠቃሚዎች ለማጣራት ቀላል ስለሚሆን የተቋማት መጭበርበርንም ይከላከላል። የማንነት ማረጋገጫዎች የመገልገያ ጊዜያቸው ያለፈባቸው መሆንና አለመሆኑን ለማጣራት ሰነድ ማገላበጥም አይጠይቅም። የሰው ኃይልና ጊዜን ይቆጥባል። ዜጎች ማህበራዊ አገልግሎቶችን ለማግኘት ማንነትን ለማረጋገጥ ቀላል ይሆናል። በመረጃ እጥረት ምክንያት ያልተገባ የአገልግሎት አሰጣጥ አይኖርም። በሐሰተኛ የማንነት መረጃ የትክክለኛ ዜጎችን አገልግሎት መውሰድንም ያስቀራል። የወረቀት የአሰራር ሂደትን በማስቀረት የሰው ኃይል ብክነትን ያስቀራል። በህጋዊ መልኩ ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ዜግነት ያለው ወይም የሌለው የተፈጥሮ ሰው እንዲሁም በሀገሪቱ ህግ መሰረት በኢትዮጵያ ውስጥ የሚኖር ወይም የሚሰራ የውጭ ሀገር ዜጋም ይካተታል። እድሜያቸው ከ5 ዓመት በላይ የሆኑ ልጆች ኢትዮጵያዊና ኢትዮጵያዊ ያልሆኑ የነዋሪነት ማረጋገጫ ያላቸው፣ የመኖሪያ አድራሻ መረጋገጫ ሰነድ ያላቸው ሆነ የሌላቸው፣ ኢትዮጵያ ውስጥ ነዋሪነታቸው በአዋጁ መሰረት የተሰጣቸው፣ የት እንደሚኖሩ ምንም አይነት ሰነድ የሌላቸው ሰዎች የዲጂታል መታወቂያ ያለው ሰው እንደ ምስክር ይዘው በመቅረብ መመዝገብ ይችላሉ። ለምዝገባ አስፈላጊ ሰነዶችም የቀበሌ መታወቂያ፣ ፓስፖርት፣ የልደት የምስክር ወረቀት፣ የትምህርት ማስረጃ፣ የንግድ ምዝገባ ወይም የንግድ ፍቃድ ምስክር ወረቀት፣ የጋብቻ የምስክር ወረቀት፣ መንጃ ፍቃድ፣ የባንክ አካውንት ደብተር፣ የመኪና ልብሬ፣ የቤት ካርታ፣ የሙያ ፍቃድ ማስረጃ፣ የግብር ከፋይነት መለያ ቁጥር መታወቂያ፣ የጤና መድህ መታወቂያ፣ የጡረታ መታወቂያ፣ የስራ ፈላጊ መታወቂያ፣ የተማሪነት መታወቂያ፣ የእድርና የዕቁብ ደብተር ዋና ዋናዎቹ ሲሆኑ በማንኛውም የመንግስት አካል የሚሰጥ መታወቂያና የቀበሌ ስራ አስኪያጅ የሚሰጠው ማረጋገጫ ተቀባይነት እንዳለው ተገልጿል። በመላ ሀገሪቱ የኢትዮ ቴሌኮም የተመረጡ አገልግሎት መስጫ ማዕከላት፣ አጋር ድርጅቶችና ተንቀሳቃሽ የምዝገባ ጣቢያዎች አገልግሎቱን እንደሚሰጡ ነው ኢትዮ ቴሌኮም በድረገጹ ያስታወቀው። የፋይዳ ዲጂታል መታወቂያ ምዝገባ ከተጠናቀቀም በኋላ በምዝገባው ወቅት በሰጡት ሞባይል ቁጥር ናሽናል አይዲ በሚል ባለ 12 አሃዝ የፋይዳ ልዩ ቁጥር በጽሁፍ መልእክት ይላካል። ቁጥሩን ቴሌብር ሱፐር አፕ ላይ በመግባት መተግበሪያዎች የሚለውን በመጫን የብሔራዊ መታወቂያ ሚኒ አፕን በመምረጥ ቁጥሩን በማስገባት ለህትመት ዝግጁ የሆኑ መታወቂያን ማግኘት እንደሚቻልም ኢትዮ ቴሌኮም በድረገጹ አስታውቋል። ምዝገባ ከተጠናቀቀም በኋላ የተመዝጋቢው ብቻ የሆነ 12 ዲጂት ያለው የፋይዳ መለያ ቁጥርን የያዘ በአጭር የጽሁፍ መልእክት ለተመዝጋቢው ይደርሳል። ከቴሌብር ሱፐር አፕ ጋር የተዋሃደ ብሔራዊ መታወቂያ ሚኒ አፕሊኬሽን የፋይዳ መለያ ቁጥሩን በማስገባት የህትመቱን ሶፍት ኮፒ ማግኘትም ያስችላል። የፋይዳ መለያው በአጭር መልእክት ካልደረሰ ቁጥሩ ከጠፋና የፋይዳ ዲጂታል መለያውን በቴሌብር ሱፐር አፕ ማግኘት ያልቻለ ሰው በ9779 በመደወል መረጃና ድጋፍ ማግኘት እንደሚችልም ተገልጿል። ስለሆነም የዲጂታል ፋይዳ ጠቀሜታውን በመረዳት ማንኛውም ኢትዮጵያዊ የሆነ ሁሉ መመዝገብ ይኖርበታል መልእክታችን ነው።